ሄሎ ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ዛሬ አንዳንድ ቪዲዮ እናንተን ይረዳችሁ ዘንድ ለእናንተ ላዘጋጅላችሁ እወዳለሁ። እስኪ ከቻፕተር 1 ወይም ከዩኒት 1 ከተማርናቸው የኦፕሬሽን ሺት ቱን ቪዲዮ ባጭሩ ብቻ ሪከርድ አድርጌ እንድልክላችሁ ፈልጌ ነው። ኦፕሬሽን ሺት 1.2 ኦፕሬሽን ታይትል ኮኔክቲንግ ኢንድ ዲቫይስ ዩዚንግ ዲፈረንት ኔትወርክ ሚዲያ። እንግዲህ ኢንድ ዲቫይስ ምንድን ነው? ባለፈው በደንብ አይተናል፣ አብራርተናል፣ በደንብ ተወያይተናል። ሚዲያ ምንድን ነው? በደንብ አይተናል። ስለዚህ ፐርፐዝ አለው ቱ ኮሬክትሊ ኮኔክት ኔትወርክ ዲቫይስ ዩዚንግ ኮፐር፣ ፋይበር ኤንድ ዋየርለስ ሚዲያ። ስለዚህ ስለ ኮፐር ምንነት በደንብ አውርተናል። ስለ ፋይበር፣ ስለ ዋየርለስ ሚዲያዎች በደንብ አውርተናል። ስለዚህ ኮንዲሽን ኦር ሲቹዌሽን ፎር ዘ ኦፕሬሽን፣ አቬይላቢሊቲ ኦፍ ኔትወርክ ዲቫይስ፣ ሴፍ ላብ ኢንቫይሮንመንት፣ ፓኬት ትሬሰር ኦር ሪል ዲቫይስ፣ እነዚህንም አሟልተን አሁን በመማር ላይ ነው የምንገኘው ማለት ነው። ስለዚህ ስንጠቀም የምንጠቀምባቸው ቱልሶች ለምሳሌ ፒሲ ወይም ላፕቶፕ፣ ስዊች ኦር ራውተር፣ ዩቲፒ ኬብል፣ ስትሬት ስሩ ኦር ክሮስ ኦቨር፣ ፋይበር ኦፕቲክ ኬብል፣ ዋየርለስ አክሰስ ፖይንት እና ፓኬት ትሬሰር፣ እነዚህን የምንጠቀምባቸው ይሆናል ማለት ነው። ኳሊቲ ክራይተር ያለው ፕሪኩዚሽን አለው። ስለዚህ እነዚህን 7 ስቴፖች አጠር አድርጌ እስቲ ለእናንተ ለመላክ እወዳለሁ ማለት ነው። የመጀመሪያው ምንድነው? ስቴፕ ኢን ዱይንግ ዘ ታስክ identify device to be connected, select appropriate cable type, straight through PC to switch, crossover switch to switch, connect device using UTP or cable, observe link LED, configure wireless connection and SSID password and test connectivity using ping record result ናቸው። ስለዚህ እነዚህን እስኪኛ ባጭሩ እንዴት መስራት እንዳለብን ለማየት እንሞክር። ስለዚህ እዚህ ጋር ምን ተብለናል? እንደምታዩት እስኪ ለእናንተ ስል ይችኛዋን ሪከርድ ላጥፋትና አዲስ እንትኖች ላሳይ። እንደምታዩት እዚህ ጋር ምን ፒሲ፣ ላፕቶፕ፣ ስዊች፣ ራውተር መጠቀም እንችላለን። ስለዚህ እኛ ለመለማመድ ይመቸን ዘንድ የኛ ራውተር 1941 ነው። አንድ ራውተር ወስጃለሁ። ሰን እዚህ ጋር 2961 ስዊች ወሰርኩ። ኔክስት እዚህ ስመጣ ሌሳይ አንድ ፒሲ ወስጃለሁ፣ ሁለተኛ ፒሲ ወስጃለሁ፣ ሶስተኛ ኦኬ። ቶፖሎጂያችሁን በደንብ ማዘጋጀት ትችላላችሁ። ሌላ ምን ተብያለሁ? እዚህ ስትመጡ ስዊች፣ ራውተር፣ ላፕቶፕ ኦኬ። ላፕቶፕ እዚህ ጋር ላፕቶፕ ብላችሁ መጻፍ ትችላላችሁ። እዚህ ጋር ላፕቶፕ ስትሉ እዚህ ጋር ላፕቶፕ መውሰድ ትችላላችሁ። እዚህ ጋር የተለያዩ ላፕቶፖችን መውሰድ እንችላለን። ሌላ እዚህ ጋር ምን ተባልኩኝ? ቢስሚላህ እዚህ ጋር ሌላ የተባልኩት ነገር አክሰስ ፖይንትም ቅድም ትናንት እንዳየ ነው። እዚህ ጋር ስትመጡ አክሰስ ፖይንት ሌትሰይ አንዱ ላይ ክሊክ ስታደርጉ እዚህ ጋር ታገኛላችሁ። እችኛዋ ስታስቸግራችሁ እንደዚህ ሳብ በማድረግ እዚህ ጋር ሆም ራውተር ምትላለች። እችን ሆም ራውተር አንስታችሁ እዚህ ጋር ብታመጧት እዚህ አካባቢ ላፕቶፖች አሉን። እንግዲህ እንደምታዩት እችኛዋ ባይ ዲፎልት ዋየርለስ አክሰስ እያገኘች ነው። ከዚህ ከራውተር ዲፎልት እያገኘች ነው። ስለዚህ ይሄኛው ደግሞ የምታዩት ይሄ ላፕቶፕ ዋየርለስ ሰፖርት አያደርግም ማለት ነው። እንደምታዩት ኮኔክት አላደረገም። እንደዚህ ካደረኩ በኋላ ምንድነው የተባልኩት? እዚህ ጋር የተባላችሁት ነገር ዩቲፒ ኬብል ተጠቀሙ። ዩቲፒ ኬብል ስትጠቀሙ ስትሬት ስሩ ሊሆን ይችላል፣ ክሮስ ኦቨር ሊሆን ይችላል። ስለዚህ እዚህ ጋር እንደምታዩት ማንን ከማን ነው መጀመሪያ ማገናኘው? ሁለት ተመሳሳይ የሆኑ ነገሮችን ማገናኝ ከሆነ ምን እጠቀማለሁ ማለት ነው? ክሮስ ኦቨር እጠቀማለሁ። ሁለት የተለያዩ ነገሮችን ማገናኝ ከሆነ ስትሬት ስሩ እጠቀማለሁ። ስለዚህ እዚህ ጋር የምታዩት ለምሳሌ እኔ ስዊችን
ራውተርን ከስዊች ሳገናኝ ስዊች ሌላ ነው፣ ራውተር ሌላ ነው ማለት ነው። እዚህም ጋር መጥቼ ይሄኛውን ከዚህ ጋር ሳገናኝ ወይም ስዊችን ከኮምፒውተር ሳገናኝ ሁለቱ የተለያዩ ዲቫይሶች ናቸው። ስለዚህ የተጠቀምኩት ምን አይነት ኬብል ነው ማለት ነው? ዩቲፒ ስትሬት ስሩ ወይም ኮፐር ስትሬት ስሩ ኬብል ተጠቅሜ ያለሁ ማለት ነው። ሶ እዚህ ጋር ስንፈልግ ይሄኛውን ከራውተሩ ጋር ማያያዝ እንችላለን፣ ስንፈልግ ከስዊቹ ጋር ማያያዝ እንችላለን። ኖ ፕሮብለም፣ ከየትኛውም ጋር ማያያዝ ትችላላችሁ። ስለዚህ ይሄንን በዚህ መልኩ እንደዚህ ማድረግ ትችላላችሁ። ዘን እነዚህም በዋይፋይ ማያያዝ እፈልጋለሁ። እነዚህን በኋላ ቼክ እናደርጋለን። ስለዚህ ይሄን ካረኩ በኋላ ምንድነው የተጠየኩት? ሌላ ፋይበር ኬብል እንግዲህ ኢፍ አቬሌብል ነው ካለ ነው። ስለዚህ እዚህ ቦታ ላይ ፋይበር ኬብልን መጠቀም አያስፈልገንም። ምክንያቱም ፋይበር ኬብል የምንጠቀመው ከየት ነው ብለናል? አዘ ባክቦን ኦፍ ዘ ኔትወርክ ነው ብለናል። ከግድግዳ ግድግዳ ወይም ደግሞ አዘ ባክቦን ወይም ደግሞ ሰርቨር ሩም ዳታ ሴንተር ላይ ከሆነ ፋይበርን የምንጠቀም ይሆናል። ስለዚህ ፋይበርን የት ነው የምንጠቀመው፣ ፋይበር ኦፕቲክ ኬብልን የት ላይ ነው የምንጠቀመው የሚለውን ነገር ማሰብ የግድ ይለናል። ስለዚህ እኛ አሁን እነዚህን ካደረግን በኋላ ምን ተብለናል? እዚህ ጋር እንደምታዩት አይደንቲፋይድ ዲቫይስ ቱ ቢ ኮኔክትድ፣ ያው አይደንቲፋይ እያደረግን ነው። ስለዚህ ስዊቹ ከራውተር ጋር ተገናኝተዋል፣ ራውተሮቹ ከፒሲዎች ጋር፣ እዚህ ራውተር ከዋየርለሷ ጋር ተገናኝተዋል። ስለዚህ እንደምታዩት ይህን ካደረግን በኋላ ምን ይቀረናል? ኮንፊገር ማድረግ ይቀረናል። ለእያንዳንዶቹ ዲቫይሶች ምን መስጠት፣ ሌሳይ ለምሳሌ ለዚህ ይሄንን 192.168 1 ብሰጡ ለዚህ ፒሲ 192.168 1.2 ብሰጡ እዚህ ጋር መተም 192.168 1.3 ብሰጡ እዚህ ጋር መታችሁ ለራውተሯ 192.168 1 ሌሳይ ትንሽ ራቅ እናርጋት ሲኛዋ ሌላ ኮምፒውተር እንድናስገባ 20 እንስጣት፣ ነው ፕሮብለም። ስለዚህ ይህን ካደረግን በኋላ ይችን ቦታዋ መልሳለሁ። ሶ ቦታዋ ለመልሳትና ይችኛዋን በዚህ መልኩ እንደዚህ አሳይን ማድረግ ቻላችሁ። እነዚህን አይፒ አድሬስ በዚህ አሳይን ማድረግ ከቻልን ምን እናርጋቸው እያልን ያለው ምንድነው? ሰሌክት አፕሮፕሪየት ኬብል ታይፕ አለን። ስለዚህ በእነዚህና በእነዚህ መካከል የምንጠቀምባቸውን የኬብል ታይፖች መርጠናል። ቢኮዝ ዜር አር ዲፈረንት ዲቫይስ ወይ ሶ ዊ አር ሰሌክትድ ስትሬት ስሩ ኬብል ወይም ዩቲፒ ኬብል መርጠናል። ዩቲፒ ኬብል ነው እዚህ ውስጥ የተጠቀምነው። ስለዚህ ይህን ካረኩ በኋላ ምንድነው የማደርገው? ክሮስ ኦቨር ወይም ስዊች ቱ ስዊች ከሆነ ምናልባት ሌላ ይቅርታ እዚች ጋር መተን ሌላ ስዊች ባመጣ ሌሳይ እዚች ጋር አንድ ስዊች ባመጣላችሁ እና ይችን ስዊች ከዚችኛዋ ስዊች ጋር ባያይዛት አያችሁት? ምንድነው ክሮስ ኦቨር ይባላል። ተመሳሳይ ዲቫይሶችን እንደዚህ የምናገናኝ ከሆነ ይሄ ምን ይባላል? ክሮስ ኦቨር ይባላል። ስለዚህ ምን ጊዜም እናንተ ማስታወስ ያለባችሁ ምንድነው ተመሳሳይ ዲቫይሶችን የምናገናኝ ከሆነ የምንጠቀመው የኬብል አሬንጅመንት ወይም ክሪምፕ ስናረግ የምናረገው ምንድነው ማለት ነው? ክሮስ ኦቨር ይባላል ማለት ነው። ሶ ይሄ ለጊዜው አያስፈልገኝም፣ ላጥፋው አይደለ? ታንኪዩ። ይህን ካደረጋችሁ በኋላ እነዚህ ዲቫይሶች በገመድ ስለተያዙ ብቻ ፒንግ ማድረግ አይችሉም፣ መገናኘት አይችሉም። ስለዚህ ምን ማድረግ ይጠበቅብናል? እያንዳንዳቸውን ኮንፊገር ማድረግ ይጠበቅብናል። አይፒ አድሬስ እንስጣቸው እስኪ። ስለዚህ አይፒ አድሬስ ስንሰጥ አይፒ አድሬስ መስጠት ይጠበቅብናል። እነዚህን ዲስፕሌይ ኔማቸውን መቀየር ይጠበቅብናል። ስለዚህ እዚህ ስዊች ላይ ዳብል ክሊክ ሳደረገው እንደምታዩት ይህ የራውተር ኢንተርፌስ እዚህ ጋር እያንዳንዱን ኢንተርፌስ ቼክ ማድረግ ይጠበቅባቸዋል። እናንተ ቼክ ታደርጋላችሁ። ስለዚህ ክላስ ውስጥ ትናንትና እንዳየ ነው ይሄም በሙሉ
ምን እንደሆኑ አይደንቲፋይ ማድረግ፣ የትኛው ኮንሶል ፖርት ነው፣ የትኛው ኢተርኔት ፖርት ነው፣ የትኛው ኤዩኤክስ ፖርት ነው፣ የትኛው ዩኤስቢ ፖርት ነው፣ የትኛው ሞጁልን መቀበል ይችላል፣ የትኛው ከየትኛው ጋር ኮምፓቲብል ነው የሚለውን ነገር በደንብ ማየት ይጠበቅባቸዋል ተማሪዎች። ስለዚህ እዚች ጋር ኮንፊግ ስትገቡ የኮንፊግሬሽን የኮምፒውተራችሁን የራውተራችሁን ስም ምናምን መቀየር ትችላላችሁ ማለት ነው። ሶ እዚህ ላይ ልግባና እኔ ልቀይርላችሁ እስኪ ለዛሬ። ስለዚህ እዚህ ጋር ስትመጡ ይህን ራውተር አንድ በኮንሱል ኬብል በኮንሱል አንድ ኮምፒውተር ቁጭ አድርጋችሁ ኮንፊገር ማድረግ ይቻላል። ራሱም ላይ ኮንፊገር ማድረግ ይቻላል፣ ግን የሚመረጠው በኮንሱል ኬብል ብናደርግ ጥሩ ነው። ስለዚህ እዚህ ጋር ኢና ስንል ኢና ማለት ኢኔብል ማለት ነው። ወደ ኤክስኪዩዝ ሞድ ገባን። ከዛ በኋላ ምን እናደርጋለን? እዚች ላይ ኮንፊግ ቲ ስንል ወደ ግሎባል ሞድ እየገባን ያለ ነው። ስለዚህ በጣም ቀላል ነው። መጀመሪያ ሎጂክን መረዳት ነው። ሶ በቀጥዬ ምን አደርጋለሁ? እዚህ እንደምታዩት ለዚች ኢንተርፌስ ስለ ፖርት በደንብ አይተናል፣ በደንብ ተምረናል። አልሐምዱሊላህ። በጣም ይቅርታ እንግዲህ ያው በጨለማ ስለሆነ እየሰራ ያለሁት ምናልባት ድምጼ ካልተሰማችሁ ለሚቀጥለው ለማስተካከል ሞክራለሁ። ስለዚህ እዚህ ጋር እቺ ኢንተርፌስ ምን ትባለች? GIG 0/0 ይላል። ስለዚህ እዚህ መጥቼ ይሄ ምን አደርገዋለሁ? ኢንተርፌስ GIG 0/0 ኢንተር ስትሉት ምን ይመጣላችኋል? ዳይሬክትሊ አይፒ አድ ስትሉ አይፒ አድሬሱ 192.168.1 እዚህ ጋር ይታያችኋል። ኦሬዲ ቅድም አሳይን አድርገናል። ሶ እዚህ ጋር ስፔስ 255 ዘን 0 ስንል ኢንተር እንላለን። ያው ማለት ምናልባት ብዙ ደቂቃ እንዳልፈጅባችሁ አጠር ያለ ቪዲዮ ለማድረግ ሞክራለሁ። ይህን ካረኩ በኋላ ምን አድርጋለሁ? ቀጥታ አይፒ ሰጥቻለሁ። የራውተር ኢንተርፌስ ባይ ዲፎልት ምንድነው ብያችኋለሁ? ዝግ ነው ወይም ደግሞ ኖት ሸት ዳውን ነው። ስለዚህ እናንተ ማድረግ አለባችሁ ኖት ሸት ዳውን ብላችሁ መውጣት አለባችሁ። ኖ ሸት ብላችሁ እዚህ ጋር ኢንተር ስትሉ እንደምታዩት የራውተራችሁ ኢንተርፌስ ወጣ ማለት ነው። ስለዚህ እዚህ ጋር ኤግዚት ብለን ይሄን ራውተር ጨርሰናል። ኤግዚት ብለን ምን ማድረግ እንችላለን? ሾው አይፒ ኢንተርፌስ ብሪፍ ስትሉ እንግዲህ እንደምታዩት የጊጋባይት 0/0 192.168.1 የስ ማኑዋል ወይም ደግሞ ፖርቱ ምን ሆኗል? ኦን ሆኗል ማለት ነው። ስለዚህ እያንዳንዷን እዚህ ጋር የሰራችሁትን ነገር ማየት ትችላላችሁ። ሶ እኔ አሁን እዚህ ጋር ኤግዚት ልበልና እንድውጣላችሁ። ያው የራውተር ስም ምናምን እዚህ ጋር መስጠት ይቻላል። ስለዚህ ይህን ካደረጋችሁ በኋላ መተን እዚህ ኮምፒውተራችሁ ላይ ክሊክ ታደርጋላችሁ። ኮምፒውተራችሁ ላይ ክሊክ አድርጋችሁ ዲስክቶፕ እዚህ ጋር መጣችሁ። እዚህ ጋር 192.168.1 እራሱ እዚህ ጋር ክላሲ ስለሆነ አውቶማቲክ ነው የሚሰጥላችሁ። እዚህ መታችሁ እዚህ ጋር የራውተራችሁን ኢንተርፌስ ወይም ደግሞ የራውተራችሁን ዲፎልት ጌትዌይ ትሰጣላችሁ 192.168.1 ሰው እዚህ ጋር ስለ ዲኤንኤስ በኋላ በደንብ እናወራለን ማለት ነው። ወይም ራሱ የቻለ ቪዲዮ ሰራላችኋለሁ። ሶ እዚህ ጋር መጥቼ ደግሞ መደሽ ክሊክ አደርጋለሁ። እዚህም ጋር መተን 192.168.1 ካላችሁ በኋላ አሁንም እዚህኛው ላይ 192.168.1 የራውተራችሁን የራውተራችሁን ዲፎልት ጌትዌይ ተወስዳላችሁ ማለት ነው። ሶ ይሄን ከጨረስኩ በኋላ እስኪ አሁን ደግሞ እዚችን እንምጣና ስለ ራውተራችን ወይም ደግሞ ስለ ዋይፋይ ራውተራችን እናውራ። እዚች ዋይፋይ ራውተራችን ላይ የምታደርጋላችሁ ዳብል ክሊክ በማድረግ ዳብል ክሊክ አድርጋችሁ በመክፈት
ምን ማድረግ ትችላላችሁ። ይቅርታ ላፕቶፕ ትንሽ ቢዚ የሆነች ነው። እንግዲህ ይህንን ወደፊት እናስተካክላለን። እዚህ ጋር እንደ ማንኛውም ዋን አላች። እንደገና ስዊቺንግ ያደርጋል፣ ራውት ያደርጋል። ስለዚህ ኮንፊገር ላይ በመግባት ይቅርታ GUI ወይም ግራፊካል ዩዘር ኢንተርፌስ ላይ በመግባት ሪሊ ያንን የምትሰሩትን ዋይፋይ ነው የሚመስለው። ስለዚህ እዚህ ጋር በመግባት ማድረግ ትችላላችሁ። ቅድም አይታችሁ ከሆነ አንድ አይነት ሰብኔት ውስጥ መሆን ስላለበት አንድ ስንት እንስጠው ብያለሁ? ኦኬ 20 እንስጠው ብያለሁ። ቅድም ታስታውሱ ከሆነ እዚህ ለእንትኔ 20 ነው የሰጠኋት። ስለዚህ እችኛዋን ዝቅ ብላችሁ እዚህ ጋር ሴቭ ታደርጉታላችሁ። ሴቭ ካደረጋችሁ በኋላ ቀጥታ ወደ ትሄዳላችሁ? ወደ ዋየርለስ ከሄዳችሁ በኋላ ዲፎልት ጌታዋችሁን ወይም ደግሞ የኤስኤስ አይዲ ኔማችሁን አሳይን ታደርጋላችሁ። ሌሳይ እኔ ምን ልበለው ቅያስ አልኩት። ቅያስ ስለ ቅያስ እየተማረ ስለሆነ እስቲ ቅያስ ልበለው። ቅያስ ካልኩ በኋላ ይችን ስም ነው የቀየርኩት። ሴቭ አደረግኩት። ሶ ከሚቀጥለው ምን አደርጋለሁ? ያት እዚህ ጋር ሴኩሪቲ በምትለው ስር ዋየርለስ በምትለው ስር መጣና ሴኩሪቲ ሞድ 5 ጊጋሄርዝ -1 እንደገና 5 ጊጋሄርዝ -2 አለ። ኤኒዌይ ኢዝ ቤተር ቱ የመጀመሪያው ልምረጥና ዌብ ወይም ዋየርለስ ከመረኩ በኋላ እዚች ጋር ምን ይላችኋል? ባለ 10 ሄክሳ ዲጂት ዚስ ሚንስ 0 1 2 3 4 5 6 7 8 9 10 ቁጥሮችን አስገባዊ ማለት ነው። ይህን ካስገባው በኋላ ሴቭ አረኩት እና እነዚህንና ሌሎችን የመሳሰሉ ሲቲንጎችን ካስተካከልኩ በኋላ ከዚህ እወጣለሁ። ይህን ከወጣሁ በኋላ ሌሳይ ይቺ ኮምፒውተር እንደምታዩት ምን የላትም። ይቺ ላፕቶፕ አክሰስ እያደረገች አይደለም። አብዛኛዎቹ የኛ እንትኖች ምንድነው ስማቸው ላፕቶፖቻችን፣ ዲስክቶፖቻችን የራውተር ኢንተርፌስ ስለሌላቸው ይቅርታ የዋይርለስ አንቴና ስለሌላቸው ብዙ ጊዜ አይገናኙም እና ለማገናኘት ራይት ክሊክ እናደርግና እዚህ ጋር ዲቫይሷን እናያታለን። እንደምታዩት እዚህ ጋር ይቺ ምን የላትም የዋይርለስ አንቴና ያት ይችኛዋ አንቴና እዚህ ጋር የላችም። ይችን አንቴና ወስደን እዚህ ጋር ብናስቀምጥ ብንል ይታያቸዋል፣ አይቀበለንም። ስለዚህ ምን ማድረግ ይጠበቅብናል? ይችኛዋን እዚህ መውሰድ። ይችኛዋን እዚህ ከመውሰዳችን በፊት ምን ማድረግ አለብን? ይችን ፓወር አያት እዚህ ጋር ፓወር አለች። ይችን ፓወር እናጠፋትና አንስተን ይችን ሞጁል እዚህ ጋር ባዶ ቦታ ላይ እንጥላታለን። ዘን ይችኛዋን አምተን እዚህ ጋር አንገዛላታለን ማለት ነው። ከዛ ከገዛም በኋላ እዚህ ጋር ክሊክ በማድረግ መልሰን ማብራታችን እናብራለን ማለት ነው። እዚህ ጋር የተለያዩ ምንድነው ስሙ እዚህ ጋር የተለያዩ ሞጁሎች አሉ። እነሱን በመጠቀም የተለያዩ ሞጁሎችን መግዛት እንችላለን። እዚሁ ላይ ሳንወጣ ዲስክቶፕ ላይ በመሄድ ፒሲ ዋየርለስ የሚል እናገኛለን። ስለዚህ እዚህ ጋር ክሊክ ስታደርጉ እዚህ ጋር የተለያዩ አማራጮች አሉ። ኮኔክት በሉት። ኮኔክት ስትሉትና ወይም እዚህ ጋር ካልመጣላችሁ ሪፍሬሽ ስትሉት እዚህ ጋር ቅድም ቅያስ ብዬ የሰጠዋትን ዋየርለስ ታገኛላችሁ። 97% ይላል ሲግናሉ። ቅያስ እዚህ ጋር ያገኘዋት። ከዛ እዚህ ጋር ኮኔክት ስትሉት ምን ጠየቀኝ? ኪ ጠየቀኝ። 0 1 2 3 4 5 6 7 8 9። ስለዚህ ይሄንን ኮኔክት ካልኩ በኋላ እንደምታዩት እዚህ ጋር ዋየርለስ አክሰስ ማድረግ ቻልኩ ማለት ነው። ሶ እንግዲህ ተማሪዎች ዋናው ምንድነው? መጀመሪያ ሎጂኩን መረዳት ነው። ይህንን የምታዩትን ቶፖሎጂ ሰራን ማለት ነገ ጧት የትኛውም መስሪያ ቤት የትኛውም ድርጅት ምንገባ ይሄንን ሪያል የሆነውን ወይም ደግሞ ሪል የሆነውን ዲቫይስ ኮንፊገር ማድረግ ትችላላችሁ ማለት ነው። ስለዚህ ባለሙያ ለመሆን ከፈለጋችሁ፣ ጥሩ እውቀት እንዲኖራችሁ ከፈለጋችሁ ፕሊስ ያላችሁን ኢፈርት በመጠቀም በደንብ መለማመድ በደንብ መስራት ይጠበቅባችኋል። እንግዲህ ስላዳመጣችሁ በጣም አመሰግናለሁ። ይህን ነገር በቴሌግራማችሁ የዩቲዩብ ሊንክን ልክላችኋለሁ። በደንብ ተከታትላችሁ